ጉዳይ እንለፍ። ኢትዮጵያ የአረበኛ ቋንቋን በአግባቡ ባለመጠቀሟ ምክንያት በርካታ የዲፕሎማሲና የኢኮኖሚ ድሎችን አጥታለች ተብሏል። ዝርዝር አለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከኢትዮጵያ ሙስሊሞች ጥናትና ምርምር ፎረም ጋር በመተባበር በአረብኛ ቋንቋ ታሪካዊ፣ ዲፕሎማሲያዊና ማህበራዊ ኢኮኖሚያዊ ጠቀሜታዎች ላይ ያተኮረ ፎረም ተዘጋጅቷል። ውይይቱ የተካሄደው ዛሬ ሰኔ 23 2018 በአዲስ አበባ ሸራተን አዲስ ሆቴል ተካሂዷል። የአረብኛ ቋንቋ በኢትዮጵያ ትላንትናና ዛሬ ብሩህ ተስፋዎችና ተግዳሮቶች በሚል መሪ ሀሳብ በተካሄደው መድረክ ላይ በሶስት ምሁራን የተለያዩ በተለያየ ርዕስ ጥናቶችና የውይይት መነሻ ሀሳብ ቀርቧል። ከነዚህም የአረብኛ እድገት ታሪካዊ ዳራውና ሀገራዊ ፋይዳው፣ የአረብኛ ቋንቋ ትምህርት በኢትዮጵያውያን ሙስሊሞች ዘንድ ተቋማዊ ተግባራዎችና የፖሊሲ አንደምታዎች እንዲሁም አረብኛ በኢትዮጵያ ትምህርት መዋቅር ውስጥ የፖሊሲ ማዕቀፍ ፈተናዎች፣ እድሎችና የወደፊት ስትራቴጂካዊ አማራጮች የሚሉት ናቸው። በሚነሱት ርዕሰ ጉዳዮች ላይ ከተሳታፊዎች ጋር ውይይት ተካሂዷል። ከጥናት አቅራቢዎቹ መካከል አንደኛው በአዲስ አበባ ዩኒቨርሲቲ የአረብኛ ትምህርት ክፍል መምህር ሙሐመድ ሰዒድ ከሚንበር ቲቪ ጋር በነበራቸው ቆይታ አረብኛ ቋንቋ ለኢትዮጵያ ባዕድ ተደርጎ ሊወሰድ እንደማይገባው ገልጸዋል። አረብኛ ቋንቋ እንደ ባዕድ ቋንቋ የምናየው ቋንቋ አይደለም። ከኢትዮጵያ ደም ስር ጋር የተዋሃደ ነው። ቋንቋው እንዳያችሁት የአብዛኛው የዚች ሀገር ብሔራዊ ታሪኳ፣ የፖለቲካውም፣ የባህሉም፣ የስልጣኔውም፣ የስነ ጽሁፉም የሁሉም ፕራይመሪ ሶርሱ አረብኛ ቋንቋ ነው። እንዳያችሁት በሀገራችን በአንድ የታሪክ ምንጭነት በአንድ ምንጭ የታሪክ ሶርስ ብቻ ተብሎ የተያዘ አካሄድ አመለካከት በጣም ያው ብዙ ጎድቶናል። ብዙውን የኢትዮጵያን ደግሞ አኩሪ ታሪክ ደግሞ መጋረጃ እንዲለብስ አድርጎታል። ስለዚህ ስለ ኢትዮጵያ ብሔራዊ ታሪክ ለማወቅ ያለውን የህዝቦቿን ስብጥር፣ ብዝሃነት፣ ባህሏን፣ ኢኮኖሚዋን፣ ታሪኳን፣ ስነ ጽሁፏን፣ ስልጣኔዋን ይህን ለማወቅ ግዕዝ እንትን ላይ አናገኘውም። እነዚህን በታላቅ ታማኝነት ጽፈው የታሪክ ማህደር ሆኖ ያቆዩልን የተበጣጠሰውን የኢትዮጵያን ታሪክ ቀጥለው በአሁን ሰዓት ያ የተያያዘ ታሪክ እንዲቀጥል ሆኖ እስካሁን ያቆየው አረብኛ ቋንቋ ብቻ ነው። ዶክተር ሙሐመድ አክለውም ኢትዮጵያ ቋንቋውን በተገቢው መንገድ ባለመጠቀሟ ምክንያት በሁለትዮሽ ግንኙነት፣ በዲፕሎማሲ እንዲሁም በማህበራዊና ኢኮኖሚያዊ ዘርፎች በርካታ እድሎችን ማጣቷን አስገንዝበዋል። የኢትዮጵያ ዲፕሎማቶች በተለይ ሚድል ኢስት ላይ የሚመደቡ የኢትዮጵያን ዲፕሎማቶች የግድ አረብኛ አዋቂ መሆን አለባቸው። አረብኛን በሚገባ ቢያውቁ የሁለትዮሽን ግንኙነት በጣም ፍሩትፉል ያደረገ ፍሬያማ የሆነ እንትን ሊያደርጉ ይችላሉ። የኢትዮጵያን ራዕይ ራሳቸው ማቅረብ ይችላሉ። ይህን አሁን ያላቸውን የጠቀስናቸውን ማህበራዊ የህዝብ ለህዝብ ውህደቱን ምኑን መሰረት አድርጎ ለውጭ ጉዳይ ከፍተኛ የሆነ ግብአት የሚሆኑ ናቸው። ዛሬ ጠቆም ያደረኳቸው ነገሮች ማለት ነው። እነዚያ ከአረቡ ዓለም ጋር ለምናደርገው ሁለትዮሽ ግንኙነት ተፈጥሯዊ ናቸው። ዲፕሎማሲ የፈጠረው አይደለም። አላፊ የኢኮኖሚ ጥቅም ወይም ኢንቨስትመንት የፈጠረው አይደለም። ይሄ በደም ስራችን ውስጥ ያለ ነው። ስለዚህ ይህንን አለማድረጋችን አጥተናል። ብዙ ኢንቨስተሮች ኢትዮጵያ መጥተው መዋለ ንዋያቸውን እዚህ አፍስሰው ቢያደርጉ ብዙ ኢትዮጵያኖች ተጠቃሚ የሆኑ ነበር። ይህንን ታሪካዊ ጠላት እየተባለ የሚለውን ሶስተኛ ወገን ለተወሰነ ጊዜ አድርጎ ያው ተሳክቶለት ነበር። ግን አሁን ደግሞ በማይችለው መልክ አረብኛ ወጥቷል። በዩኒቨርሲቲዎች እየተሰጠ ነው። ያንን ነው አሁን ደግሞ በዚህ ጥናታዊ ፓናል ዲስከሽን ላይ ደግሞ የሚቀርቡት ትልቅ ግብአት ይሆናሉ ብዬ ገምታለሁ፣ ለሚመለከታቸው ክፍሎች ማለት ነው። በሌላ በኩል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፈትዋ ኮሚቴ አባልና የትምህርትና ካሪኩለም ዘርፍ ኃላፊ ዶክተር አብደላ ኸደር በቋንቋው ላይ ያለው የተሳሳተ አመለካከት ሊቀየር እንደሚገባ አሳስበዋል። መጀመሪያ ትልቅ ብዥታ አለ። ይሄ ቋንቋ የእስልምና ሃይማኖት ዋና አስተላላፊ እና ምንጮቹን ተሸካሚ እንደመሆኑ ቋንቋው የሃይማኖት ብቻ ቋንቋ አድርጎ የመመልከት ከዚህ የተነሳ በእስልምና ፈርጆት ትኩረት አለመስጠት ነው ያለው። ትልቁ የዛሬው ውይይት ይህንን ብዥታ ማስወገድ ነው። ይህ ቋንቋ
ከሃይማኖታዊ አገልግሎቱ ባለፈ ሰፋ ያለ አገልግሎት የሚሰጥ ነው። የስልጣኔ አስተላላፊ ነው። ለሀገራችን ደግሞ የታሪክ ቅርስ ደረጃ አስቀማጭ ነው። ከዚህ ይህንን ማስረዳትና ወደፊቱ የማስተማር ስልት ተቀይሮ ማለት ነው ግብአትም በሚገባ ተዘጋጅቶለት በካሪኩለም ተቀርጾ ከታች ጀምሮ እንደ አንድ የውጭ ቋንቋ እንኳን ቢሆን ከእንግሊዝኛ ጋራ እንዲሰጥ የማድረግ ነው ዓላማችን ማለት ነው። በዛሬው የውይይት መድረክ ላይ የዘርፉ ምሁራንና